ሰላም ሰላም እንደምን አላችሁ? በያላችሁበት የከበረ ሰላምታ አቀርብላችኋለሁ። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። አ አንድ ነገር ለማሳሰብ እፈልጋለሁ። በተለይም ደግሞ ትናንትናና ከትናንት ወዲያ አንዳንድ ነገሮች ማያቸው ጥሩ አይደሉም። አ በተለይ ፌስቡክ ላይ የነ አቡ ሃይደር ፍሬንድ ነኝ። የአቡ ሃይደር ግሩፕ አላቸው። ከዛ ፍሬንድ ነኝ እና በጣም ይመጣልኛል በዛ ፖስት ሲያረጉና ትናንትና እንዲሁ ደግሞ ትናንት ፌስቡክ ላይ ማነው ቲክቶክ ላይ ላይቭ ነበርኩኝ። ላይቭ እያለሁ ለምንድን ነው ይሄ ነገር ምናምን ብዬ ስል ከታች ኮመንት የሚያደርጉት አድራሻህን አሳየንና እሱን እናሳይሃለን፣ ያለህበትን አድራሻ ስጠን ምናምን የሚል ነው። እና ይህ የሙስሊሞች እንቅስቃሴ ይህንን እፎይን እንገላለን፣ በእፎይ ላይ አናላይቭ እናደርገዋለን፣ እፎይ መኖር አይገባውም የሚል እንትን ማድረጉ ይሄ ጥሩ አይደለም፣ ጥሩ አይደለም። እኔ አቡ ሃይደር ተምሯል ብዬ ነበር። አሁን እድሜው እንትን ሲል ምን ሲል የተሻለው መስሎኝ ነበር። እንደምታውቁት በ2010 በ2009 እንደ አውሮፓ ዘመን አቆጣጠር በዛ ነው ወቅት ዩቱብ እንትን ሲል ብዙ ነገር ነው። ቤተ ክርስቲያን እናቃጥላለን፣ ገብርኤልን እንትን እንላለን፣ ሚካኤልን ማርያምን እንትን እናቃጥላለን፣ እንዲህ እናቃጥላለን፣ ቶርች አድርገው ምናምን እያለ በጣም በኦርቶዶክስ ላይ ይነሳ ነበር። ያኔም አንዳንዴ መልስ መስጠት እኔ ኦርቶዶክስ ባልሆንም አብሮ መኖር ነው። አብረን የምንኖርበት አንድ ሀገር ነው ያለን፣ ኢትዮጵያ ነው ያለችን። እቺ ኢትዮጵያ ደግሞ ለኦርቶዶክሱ፣ ለጴንጤው፣ ለካቶሊኩ፣ ለኢያማኙ እምነት ለሌለው ለማንኛውም እኩል አገር ናት። የኔ አገር ናት እና ሌላው እንትን አይልም ምልበት፣ ሌላው መወገድ አለበት፣ ሌላው መጥፋት አለበት የምልበት አይደለም በፍጹም። ይህ እናንተ ሙስሊሞች ልትታገሱ ይገባል። አብረን እንኑር። አብረን ነው ብዙ ዘመን የኖር ነው። እንኑር፣ አብረን እንኑር። ሰላም ነው የሚያስፈልገው። ነቢያችን ተነካ እንደፈለጋችሁ ነው በመጽሐፍ ቅዱስ ላይ ስትጫወቱ የኖራችሁት፣ እንደፈለጋችሁ። እስኪ ዩቱብ ፌስቡክ እንሄድና እንየው። ያልጻፋችሁት ጽሑፍ አለ፣ ያልተናገራችሁት ነገር አለ፣ የሚያጸይፍ ነገር በእኛ ስትናገሩ እኛ ምንም አንልም። ለምን? እኛ አምላካችን ራሱ ማንንም አትበቀል፣ ምንም አትበል፣ እኔ መልስ እሰጣለሁ ያለ ነው። የእናንተ መጽሐፍ ግን በነቢዩ በቁርአን 47 ወይም ደግሞ ሱረቱ መሐመድ ላይ እርዱኝ እረዳችኋለሁ ነው የሚለው። እኛ የሚረዳ አምላክ እንጂ የሚረዳ አምላክ ሰው የፈጠረው አምላክ አይደለም። እግዚአብሔር አምላካችን፣ መድኃኒታችን፣ ተስፋችን ኢየሱስ ክርስቶስ የሚረዳ የሚያድን የሚታደግ እንጂ እኛ ለሱ የምንቆምለት አይደለም፣ ጣዖት አይደለም። እና ይህ የእስልምና ጽንፍ እንደዚህ አይነት አድራሻ አንስጠ ምን ልታረግ ነው? ምን ልታረግ እንዴ? እኛ አንድ ነገር መናገር አንችልም እንዴ? እናንተ እንደፈለጋችሁ ነው እንትን ማለት የምትፈልጉት። እንደፈለጋችሁ ከሌን እናጠፋለን፣ ከሌን እናስወግዳለን፣ ከሌን እንትን እንላለን። ይሄ አይደለም። ተቻችለ ብትኖር ይሻላል። ለማንኛውም ሙስሊም የምመክረው ነገር ቢኖር አገራችን የእናንተ ናት፣ የሁላችን አገር ናት። ተከባብረን እንኑር። እንዴ ምንድን ነው? ስንት ነገር ነው ያለ። ማንም አቡ ሃይደር ስንት ጊዜ ነው እኔን የተሳደበው? ስንት ጊዜ ነው? በ2013 14 15 ላይ ስንት ጊዜ ነው እንትን ዛቻ የላከብኝ? ዝምና ያልኩ። አሁን ግን አበዛችሁት፣ በጣም አበዛችሁት። ነቢያችሁ እዚህ የደረሰው ሰዎችን አናላይቭ በማድረግ ነው።
ነብያችሁ ያን ሁሉ እንትን ያደረገው ስንቶቹ ናቸው? እኛ ኢትዮጵያውያን እንጂ ኢትዮጵያውያንን ቢሰደድ እኛን የተቀበልነው አባቶቻችን የተቀበሉት። ኦርቶዶክስ ነው ብለህ እንትን ካልክ ይህንም ውሰድ። እንዲያውም እኮ ከአረበኛ ፕሮግራም ገብቼ ኢትዮጵያ ምናምን ስላቸው ይህ እናንተ ናችሁ መሐመድን ቤተሰብ እንትን ብላችሁ ደብቃችሁ ተቀብላችሁ ዘንዶውንና እባቡን እንትን አድርጋችሁ ለመላው የእስልምና ምድር ለግብፅ፣ ለሳውዲ፣ ለኩዌት፣ ለባህሬን ለነዚህ በእስልምና እንዲሁነን እንድንጠፋ ያደረጋችሁን እናንተ ናችሁ። ለምን በእናንተ እየመጣ ይሄ እባቡ እየተደበቀ የእባብ መደበቂያው ነው። እኛ በክርስትና ነው የሚኖሩት። ኦርቶዶክስ ለዛ ነው የተቀበሉት። ዓለም ሲያባረረው ነቢዩ መሐመድና ዘሮቹን ዓለም ሲያባረረውና ሊያጠፋው ሲነሳ የኢትዮጵያ ኦርቶዶክስ ነው ኢትዮጵያን የተቀበለው ነው። እኔ ኦርቶዶክስን እቃወማለሁ በብዙ ነገር፣ በትምህርቶቿ በምናምኖቿ ብዙ ነገር ማልቀበለው ነገር አለ። ነገር ግን ማንኛውን ኦርቶዶክስ ማንም እንትን ሊያስፈራራውና እንትን ሊለው አይገባም፣ በፍጹም አይገባም። ስለዚህ እናንተ ሙስሊሞች ተጠንቀቁ፣ አስተውሉ። በሰላም አብረን እንኑር። ሰላም ነው የሚያስፈልገው። ክብር፣ መከባበር ነው የሚያስፈልገው። ተከባብረን ለዘመናት እንደኖር ነው ሁሉ አሁንም ተከባብረን እንኖር። ይሄ ነው እንጂ ሰውንን በማስፈራራትና በሰው ላይ በመነሳት እናንተ ምንም ማድረግ አትችሉም። እና ይገርማችኋል እንዴ ምንድን ነው የሚሉትኝ? በቃ አይኖርም፣ መኖር የለበትም። አንተ ነህ እንዲህ በሰው ላይ የምትፈርደው? መኖር የለበትም። እፎይ መኖር የለበትም። አንተ ነህ ወይ እንትን የምትለው እንዴ? ምን አይነት እንትን ነው? እስልምና ነው ገና ይፈርሳል። አምታልኝ ገና እየነገርኳችሁ ነው ያለ። እስልምና ገና ይፈርሳል። ተመልከቱት፣ ሞሮኮን ተመልከቱት። 4 ሚሊዮን ነው ጥሎት የወጣ በአጭር ጊዜ ውስጥ። ኢራንን ተመልከቱት። ምክንያቱም በጉልበት ማስቆም አይቻልም። በማስተማር በእውቀት በጥበብ እንጂ በማሳመን እንጂ በጉልበት ማንንም አንበርክከ ልትገዛና እንትን ልትል አችልም። ስለዚህ ዝም ብላችሁ በቃ መጥፋት አለበት። ዘመኑ ተቆጥሯል። የእፎይ ነንበር ዘመኑ ተቆጥሯል። እፎይ ጋር እኔ ተገናኝቼም አላውቅም፣ ምንም አላውቅም። እኔ አላውቀው ከእስልምና እንደመጣና እንትን እንዳለ ነው አሁን እንትን ማየው። ነገር ግን ይሄ አካሄዳችሁ ትክክል አይደለም ነው። አቡ ሃይደር ተጠንቀቅ። ልጆችን አስተምር፣ በስርዓት ኑር፣ በስርዓት ሰዎችን አክብረህ ኑር። እንደፈለጋችሁ አይደለም የምትጀንጡት፣ የምትሳደቡት። በክርስቶስ ላይ በእምነታችን በመጽሐፍ ቅዱስ ላይ ምን ማታረጉት አለ? እኛ መልስ አንሰጥም። ለምን? አምላካችን ራሱ መልስ ይሰጣል። ፍርድ የምትገቡበት ጊዜ አለ። አምላካችሁን አላህንም ጨምሮ ነቢያችሁንም ጨምሮ አላህንም ጨምሮ እናንተ ፍርድ የምትቀበሉበት ጊዜ አለ። ኢየሱስ ሲመጣ በአላህ ላይ መጀመሪያ ይፈርዳል፣ በነቢያችሁ ላይ ይፈርዳል፣ በእናንተም ላይ ይፈርዳል። ወደ እሳት ባህር ትጣላለ። ምስኪን ማን ነው የሚያወጣህ? ያኔ 72 እንትን ደንግል አገኛለሁ እያልክ ስትጠብቅ 72 ገመና ይጠብቅሃል። 72 እጥፍ የሚነድ እሳት ይጠብቅሃል። ለምን?
መድኃኒትህ እንትን ነው፣ በአመፃ ላይ የተመሰረተ። ነቢዩ አመፀኛ ነበሩ። አመፀኛ ሁነው ስንቱን የ120 ዓመት ሴት ሽማግሌ ሴት ለእሳቸው እንኳን ርኅራኄ አልነበራቸው። ሆዳም ከርሳም ነቢይ አይደለ እንዴ? መሐመድ ከርሳም አይደለም? ቤተሰቦቿን ዘመዶቿን አይሁዳዊቱን አናን ላይ ባድርጎ እንትን አድርጎ ህይወታቸውን ወስዶ ሲመለስ እነሱንን መርዝ አዘጋጅታ ጠበቀችው። ምግብ የመርዝ ምግብ ያንን የመርዝ ምግብ ነቢይ ሆይ ናና ብላለችው። አበሰልሽልኝ እንዴ? እንቁ ተመልከቱ፣ ቤተሰብን አጥፍተ ባል፣ እህት፣ ወንድሞች ባሏን፣ ወንድሞቿን፣ አጎቶቿን፣ ዘመዶቿን አጥፍተው ምን አረገ? እነሱን ጨርሶ እነሱን አናላይ ባደርጎ ሊበላ ሄደ። ግጥም አርጋ ሰጠችው። ድብና አለ። እንዴት መርዝ ታበይኛለሽ አሉ ነቢዩ መሐመድ። እንዴት መርዝ ታበይኛለሽ? እውነተኛ ከሆነ እውነተኛ ነቢይ ከሆነ አይነካትም እችን ምግብ አልኩኝ። እውነተኛ ባለመሆንህ በላህ አለችው። በቃ ያ ነው ነቢያችሁ። ራሱን ያላዳነ እንዴት ማንን ነው የሚያድነው? ያ ነው ነቢይ መሐመድ። ነቢይ ነው ካላችሁ ነቢይ ይሁንላችሁ። ለእኛ ግን ነቢይ አይደለም፣ አጭበርባሪ ነው፣ ሌባ ነው። በቃ እንደዛ ነው መስማት ከፈለጋችሁ። ስለዚህ ልትታገሱ ይገባል። እኔ ይሄ ነገር ጥሩ አይደለም። ወደኋላ ብላችሁ ልታስቡ ይገባል። አእምሯችሁን፣ ጭንቅላታችሁን እንትን ልትሉ ማንንም ሰው እንትን ማለት የለባችሁ። ማስፈራራትና እናጠፋለን እናስወግዳለን ማለት ፈጽሞ አችልም። እፎይ መብቱ ነው። ኦርቶዶክስ መግባት ይችላል። ፕሮቴስታንት መግባት ይችላል። ሙስሊም መግባት ወደ ፈለገው መሄድ ይችላል። በድንጋይ ማመን ይችላል። በድንጋይ ወይም አላምንም በምንም አላምን በወፍ ማመን ይችላል። መብቱ ነው። አንተ አይደለህም የእሱን እንትን የምትወስነው። ስለዚህ ገመናችሁ ሲወጣ ገመናችሁን የተደበቀው ገመናችሁ ሲወጣ እያወቃችሁ ነው የምትኖሩበት። 54 ዓመት ሆኖት የ9 ዓመት ልጅ ጋር እንትን የተኛ ነቢይ ነው ያላችሁ። የነቢዩ ጉድ ተዘርዝሮ አያልቅም። ነገር ግን አሁን ይሄንን እንትን ማለታችሁ ልትጠነቀቁ ይገባል። እኔ አድራሻህን ንገረኝ። ምን ልታረግ? አድራሻዬ ምን ልታረገው እንዴ? አልጠገባችሁም እንዴ? ስርዓትና ወግ ባለበት ምድር በኢትዮጵያ ምድር ነው የምትኖሩት። እንደ ኢትዮጵያውያን ተከባብረህ መኖር አለብን። ኢትዮጵያ ነው የሸሪያ ህግ ቢኖር ይሄ ነው እኮ የሚያሳየው እኮ እናንተ የበላይነት ብታገኙ ማንንም ማኖር እንደማትችሉ እኮ ነው። ይሄ ነው የሚያሳየው። ስለዚህ አሁን ደግሞ እኛ እንሰራለን፣ ገመናውን እናጋልጣለን፣ የእናንተን እንትን እንሰራለን። እፎይም ይሰራል፣ እኛም አብረውን እንሰራለን። ከኦርቶዶክስ እንትኖች ጋር ሁኜ ለመስራት ተዘጋጅቻለሁ። በቃ እኔ አሁን ጴንጤውን ሳብጠለጥለው ኦርቶዶክሱን ሳብጠለጥለው ትክክለኛ ካልሆነ እንደ እግዚአብሔር ቃል ይሄ የውስጣችን እንትን ነው፣ በውስጣችን ያለ ነገር ግን ማንንም የማስፈራራበት ማንንም እንትን የምልበት እንትን የለም። መብትም የለኝም እንትንም የለኝም። ማንም ማንዴት የለኝም። እና ስነ ስርዓት ሁኑ። ተመለሱ። አስተውሉ። አቡ ሃይደር ብታስተውል ይሻልሃል። አለበለዛ ግን ተከባብሮ የሚኖረውን ህዝብ ከፋፍለ እንትን ለማለት ርብሻና ብጥበጣ ለማነሳሳት ጥረት አታደርግ። ያጠፋሃል። እና በስነ ስርዓቱ ተከባበሩ። እንከባበር። Let's live together. We have one country, Ethiopia.
እሰድ። ሪስፔክት 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 አድርገህ ኑር። ይህንን ነው የምንለው። ተከባብረህ ኑር፣ በሰላም ኑር እንጂ እናጠፋለን ምን እንላለን? ማን አንተ ማን የምታጠፋ? ቤት አድራሻህን አሳይኝ። ምን ልታረገኝ? ምን ልታረገኝ ነው አድራሻህን እንትን የምትለው? ይሄ ጥሩ አይደለም። ተመለሱ፣ አስተውሉ። ወገኖቼ እግዚአብሔር ከእናንተ ጋር ይሁን። ፕሮግራም ለምትሰሙ ሁሉ ሰላም ለሁላችሁ። ሰላም ምኞታችን እኛ ሰላም ነው። ማንም ይሁን ማን ሰላም ይገባዋል። የሰላም አምላክ እግዚአብሔር ለሰው ልጆች ሁሉ ለሚያምኑ፣ ለማያምኑ፣ ለትልቅ፣ ለትንሽ፣ ለሁሉም፣ ለነጩ፣ ለጥቁሩ፣ ለብጫው፣ ለአረንጓዴው፣ ለማንኛው ሰላም ነው የሚለው የሰላም አምላክ ነው እንጂ እንደ አላህ አይነት ቃቲሉ አላዚና ይህ መጽሐፍ ገና እንትን ይላል። በአረቦች እጅ እየነደደ ነው። ገናም ይጠፋል። ቃቲሉ አላዚና እንትን በሏቸው፣ እናን ላይ ባርጓቸው። ማን ነው እንደዛ? ይሄ በቲክቶክ ዘመን ላይ ያለ ነው። ተከባብረህ መኖር ጥሩ ነው ነው ምለው። ደህና ሁኑልኝ። ጌታ እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ።